እንደምን ሰነበታችሁ። እንግዲህ ዛሬ የምንመለከተው እም፣ በጣም ትልቅ ጥያቄ ነው። ኃጢአት ከመላው ፍጥረት ላይ እንዴት ነው ደረጃ በደረጃ የሚወገደው? እውነት ነው። በጣም ከባድ ጥያቄ ነው። አዎ፣ ነገር ግን ዛሬ የምንመረምራቸው ሰነዶች ይህንን ሂደት እንደ አንድ እንደ አንድ ትልቅ የጊዜ ሰሌዳ ነው የሚያስቀምጡት። ልክ ነህ። እንደ ስነ መለኮታዊ ካርታ ማለት እንችላለን። በትክክል። እናም የዛሬው ዓላማችንም ይህንን ውስብስብ የሚመስል ካርታ ደረጃ በደረጃ መፈታት ነው። በእያንዳንዱ ምዕራፍ ያሉትን ቁልፍ ክንውኖች መመርመር። አዎ፣ እና እዚህ ላይ ያለው መሰረታዊ ጭብጥ ከቅጣትና ከፍርድ በላይ መሆኑን መረዳት በጣም ወሳኝ ነው። እንዴት? ማለት ዋናው ሐሳብ ፍትሕና ፍቅር እንዴት በአንድ ላይ እንደሚሰሩና ፍጥረት በሙሉ ወደ መጀመሪያው ፍጹምነቱ እንዴት እንደሚመለስ ማሳየት ነው። ገባኝ። እና ይሄ ታሪክ በምልክቶች የተሞላ ነው። ለምሳሌ ማህተሞች፣ መለከቶች፣ መቅሰፍቶች ስንሰማ አዎ፣ እነዚህ ቃላት በጣም ይደጋገማሉ። በትክክል እነዚህ ነገሮች ቀጣዩ የለውጥ ምዕራፍ መጀመሩን የሚያበስሩ እንደ ታላላቅ የደውል ድምጾች ናቸው። እያንዳንዱ ክስተት ለሚቀጥለው በር ይከፍታል። እሺ፣ በጣም ጥሩ መነሻ ነው። እንግዲያው ወደ ሰባተኛው መለከት ከመድረሳችን በፊት ብዙ ቅንኖች አሉ። እስኪ መጀመሪያም ስለ 144,000 ሰዎች መታተም እንጋገር። ይህ መታተም የሚለው ቃል ራሱ ምን ማለት ነው? መታተም በመሰረቱ የመለየት ወይም የባለቤትነት ምልክት ነው። በምንጮቹ አተረጓጓም መሰረት እነዚህ 144,000 ሰዎች በታላቁ መከራ ውስጥ ቢያልፉም መንፈሳዊ ጥበቃ የሚደረግላቸውና የእግዚአብሔር የሆኑ መሆናቸውን የሚያሳይ ነው ማለት ነው። እሺ፣ ከዚያ በኋላ ስድስተኛው መለከት ሲነፋ ሁኔታዎች በጣም ይቀየራሉ። የአውሬው 42 ወራት የ3 ዓመት ተኩል የአገዛዝ ዘመን ይጀምራል። ይሄ በጣም አስቸጋሪ ጊዜ እንደሆነ ነው የሚነገረው አይደል? አዎ በጣም ምክንያቱም በዚህ ወቅት ነው የሰማዕታት ቁጥር የሚሞላው። የሰማዕታት ቁጥር መሞላት አለበት ሲባል አስቀድሞ የተወሰነ ቁጥር አለ ማለት ነው። በትክክል ምንጮቹ ያመለከቱት ያንን አስቀድሞ የተወሰነ ቁጥር አለ። እናም ያ ቁጥር እስኪሞላ ድረስ የአውሬው አገዛዝ ይቀጥላል። እና ቁጥሩ ሲሞላስ? ቁጥሩ ሲሞላ በቃ የለውጥ ነጥብ ላይ እንደርሳለን። ጌታ ኢየሱስ በአየር ላይ ይገለጣል ይላሉ። ወዲያውኑ ሰባተኛው መለከት ይነፋል። እና ያ ድምፅ ነው የመጀመሪያው ትንሣኤ ተብሎ የሚጠራውን የሚያስጀምረው። ልክ ነህ። ያ ነው ክስተቱን የሚያስጀምረው። እሺ፣ ይሄ የመጀመሪያው ትንሣኤ ከሌሎቹ ትንሣኤዎች በምን ይለያል? ይሄ በጣም ለየት ያለ ትንሣኤ ነው። የሚመለከተው እነዚህን ሰማዕታት ብቻ ነው። ለምን? እስከ ሞት ድረስ ታማኝ ስለነበሩ ሞትን ድል አድርገው የማይጠፋና የማይሞት አካል ለብሰው ከሞት ይነሷሉ። ከዚያም ወደ ሰማይ ይነጠቃሉ። የዚህ ክስተት ትርጉሙ ግን ከራሳቸው መዳን የሰፋ ይመስለኛል። በጣም እጅግ የሰፋ ነው። አንደኛ የእግዚአብሔር ትእዛዛትና ተስፋዎች እውነት መሆናቸውን ያረጋግጣል። ሁለተኛ የእግዚአብሔር ፍቅርና ፍትሕ የመጨረሻ ማረጋገጫ ያገኛል። እሺ፣ ከሁሉም በላይ ግን አንድ የሚገርም ውጤት አለው። በመላእክት ዘንድ የነበረው ጥርጣሬ ይወገድና ነጻ ፈቃዳቸው ፍጹም ይሆናል። ቆይ፣ እዚህ ጋር አንድ ነገር ልጠይቅሽ። ይህ በጣም ትልቅ ነጥብ ነው። ይህ ማለት ይሄ ሁሉ ምድራዊ ድራማ፣ የሰማዕታት መስዋዕትነት በከፊል ለመላእክት ማስተማሪያ ነበር ያልን ነው? በትክክል ምንጮቹ የሚያመላክቱት ያንን ነው። የሰው ልጅ ታሪክ ለመላእክት የነጻ ፈቃድ ፍጹምነት ማረጋገጫ ሆኖ አገለገለ? አዎ፣ የመላእክት ነጻ ፈቃድ የተሰጣቸው ቢሆኑም የሰይጣንን አመጽ ሲያዩ በእግዚአብሔር ፍቅርና ፍትሕ ላይ ጥርጣሬ ገብቷቸው ነበር። የሰው ልጆች ግን በውድቀት ውስጥ ሆነው በፈተናና በስቃይ መካከል ሆነው እስከ ሞት ድረስ መታዘዝ እንደሚቻል ሲያሳዩ ለመላእክት ይህ ትልቅ ማረጋገጫ ይሆናል። ገባኝ። የእግዚአብሔር መንገድ ትክክል መሆኑን በተግባር አዩ ማለት ነው። ልክ ነህ። ስለዚህ የሰማዕታቱ ድል ሰማያዊ አንድምታ አለው። በጣም የሚገርም ሐሳብ ነው። እንግዲህ ሰማዕታቱ ወደ ሰማይ ከተነጠቁ በኋላ የድርጊቱ መድረክ ወደ ሰማይ የሚዞር ይመስላል። ሰነዶቹ ታላቁ የኃጢአት ስርየት ይጀምራል ይላሉ። ይህ ምንድን ነው? አዎ፣ እና ጌታ ኢየሱስ እውነተኛውን መቅደስ በደሙ ያነጻዋል ሲባል በሰማይ ኃጢአት አለ ማለት ነው? ጥሩ ጥያቄ ነው። በሰማይ ኃጢአት አለ ማለት አይደለም። ነገር ግን ኃጢአት ሲሰራ የኃጢአቱ መዝገብ ወይም አሻራ በሰማያዊው መቅደስ ውስጥ እንደሚቀመጥ ነው ምንጮቹ የሚያስረዱት። ልክ በብሉይ ኪዳን ካህኑ የሕዝቡን ኃጢአት ይዞ ወደ መቅደሱ እንደሚገባው አይነት ነገር። በትክክል ልክ እንደዛ።
ስለዚህ ይሄ ታላቁ የኃጢአት ስርየት የእነዚህን ሁሉ መዝገቦች የማጽዳት የመጨረሻ ሂደት ነው። ጌታ ኢየሱስ እንደ ሊቀ ካህን በራሱ ደም እነዚህን ሁሉ የኃጢአት መዝገቦች ከሰማያዊው መቅደስ ሙሉ በሙሉ ያጽዳል። በጣም የተቀደሰ ሂደት መሆን አለበት። በጣም ከመቅደሱ የተነሳ እርሱ ይህንን የማንጻት ሥራ በሚሰራበት ወቅት ማንም ወደ መቅደሱ መግባት አይችልም። እንግዲህ በሰማይ ይህ ሁሉ የመንጻት ሥራ ሲከናወን ምድር ላይ ያለው ሁኔታ ምንድን ነው? ዝም ብሎ ነው የሚጠበቀው? በፍጹም ሁለቱ የተያዙ ናቸው። በሰማይ የመንጻት ሥርዓቱ በሚፈጸምበት ጊዜ በምድር ላይ ደግሞ 7ቱ መቅሰፍቶች ይወርዳሉ። እንደ ሁለት ገጽ ያለው ሳንቲም ናቸው ማለት ነው። ልክ ነህ። ሰማያዊው መንጻትና ምድራዊው ፍርድ ጎን ለጎን ይሄዳሉ። 7ቱ መቅሰፍቶች ሲያበቁ የመቅደሱ የኃጢአት ስርየቱም ይጠናቀቃል። ያኔ መቅደሱ ሙሉ በሙሉ ንጹሕ ሆናል ማለት ነው። አዎ፣ በዚያ እውነተኛ መቅደስ ውስጥ የኃጢአት መዝገብ ፈጽሞ አይኖርም። እሺ፣ ሰማያዊው መቅደስ ከጸዳ በኋላ ትኩረቱ እንደገና ወደ ምድር ይመለሳል። ምንጮቹ የሚሉት ጌታ ኢየሱስ ሲኦልን ሐዴስ ለማንጻት ወደ ምድር ይመጣ። እዚህ ላይ ግልጽ መሆን ያለበት ነገር አለ። ሲኦል እና በኋላ ላይ የምንሰማው የእሳት ባህር አንድ ናቸው? በጣም ወሳኝ ጥያቄ ነው። እንደ ምንጮቹ አተረጓጎም ተለያዩ ናቸው። ልዩነታቸው ምንድን ነው? ሲኦል ወይም ሐዴስ ጻድቃንም ሆኑ ኃጥአን ከሞቱ በኋላ ነፍሳቸው ለጊዜው የምትቆይበት ቦታ ነው። እንደ ጊዜያዊ ማቆያ ልታዩት ትችላለህ። እሺ፣ የእሳት ባህርስ? የእሳት ባህር ግን የመጨረሻውና የዘላለም ፍርድ ቦታ ነው። ስለዚህ ጌታ ወደ ምድር ሲመጣ አንደኛ ሥራው ይህንን ጊዜያዊ ማቆያ ሲኦልን ማጽዳት ነው። ይህ የሚሆነው እንዴት ነው? የአውሬውና የሰራዊቱን በመደምሰስ ነው። አውሬው በቀጥታ ወደ እሳት ባህር ይጣላል። በአንዱ አተረጓጎም መሰረት ይህ ድርጊት የሲኦልን መንጻት ያጠናቅቃል። ሌላኛው አተረጓጎም ምሳሌ? አዎ፣ ሌላኛው አተረጓጎም ደግሞ የሲኦል መንጻት ሙሉ በሙሉ የሚጠናቀቀው የመጀመሪያው ሰማይና የመጀመሪያዋ ምድር በመጨረሻ በእሳት ሲጠፉ ነው ይላል። በሁለቱም አተረጓጎሞች ግን ሲኦል ጊዜያዊ ነገር መሆኑ ግልጽ ነው። ይህ ሁሉ ሲሆን የሰይጣን ዕጣ ፈንታ ምንድን ነው? ከዚህ በኋላ ነው ሰይጣን የሚታሰረው። ምንጮቹ የሚጠቀሙበት ምሳሌ በጣም ይገርማል። ለአዛዜል እንደተላከው ፍየል ይሉታል። አዎ፣ እባክሽን ያንን አብራሪልኝ። ለአዛዜል እንደተላከው ፍየል ማለት ምን ማለት ነው? እሺ፣ ይሄ ከብሉይ ኪዳን የኃጢአት ስርየት ቀን ስርዓት የተወሰደ ነው። በዚያ ቀን 2 ፍየሎች ይቀርባሉ። አንደኛው ለእግዚአብሔር መስዋዕት ይሆናል፣ ደሙ ኃጢአትን ለማንጻት ያገለግላል። እሺ፣ ሁለተኛውስ? ሊቀ ካህኑ እጁን በሁለተኛው ፍየል ራስ ላይ ጭኖ የሕዝቡን ኃጢአት በሙሉ ይናዘዝበታል። ከዚያም ያ ፍየል የሕዝቡን ኃጢአት ተሸክሞ ወደ ምድረ በዳ ይላቃል። ያ ነው የአዛዜል ፍየል የሚባለው። በትክክል። ስለዚህ ሰይጣን በዚህ ምሳሌ ሲገለጽ የኃጢአት ሁሉ ምንጭና ተጠያቂ እርሱ ስለሆነ የፍጥረትን ኃጢአት ሁሉ ተሸክሞ በጥልቅ ውስጥ ለ1000 ዓመታት ይታሰራል ማለት ነው። የወደቁ መላእክትም አብሮት ነው የሚታሰሩት? አዎ፣ አብሮት የሚታሰሩ ይመስላሉ። ይህ መታሰር የሚያስከትላቸው ውጤቶች ምንድን ናቸው? ዝም ብሎ መታሰር ብቻ አይመስልም። በፍጹም። ውጤቶቹ እጅግ ግዙፍ ናቸው። አንደኛ፣ የታላቁ የኃጢአት ስርየት ቀን አብቃቱን ያመለክታል። እሺ። ሁለተኛ፣ የ6ኛው ቀን ፍጻሜና የ7ኛው ቀን ማለትም የሰንበት ዕረፍት መጀመሩን ያበስራል። የኢዮቤልዩና የዳስ በዓል መጀመርም ይያያዛል አይደል? አዎ፣ ሁሉም ይያያዛሉ። ከሁሉም በላይ ግን ከምድርና ከሰው ሥጋዊ አካል እርግማን ይነሳል። የሥጋው ምኞት ይጥፋ። እንዴ! ይህ ትልቅ ነገር ነው። በጣም። በዚህ ማዳም ማለትም የሰው ዘር ከኃጢአት ባርነት ነፃ ወጥቶ ምድርን የመግዛት ርስቱን መልሶ ያገኛል። እንግዲያው የ1000 ዓመት መንግሥት የሚባለው የሚጀምረው እዚህ ላይ ነው ማለት ነው። ሰነዶቹ እንደሚሉት የመጀመሪያው ሰማይና ምድር በእሳት ይወገዱና አዲስ ሰማይና አዲስ ምድር ይፈጠራሉ። አዎ። ይህንን መገመት ትንሽ ይከብዳል። ለ1000 ዓመት ኃጢአት የሌለባት ምድር የዕለት ተዕለት ሕይወት ምን ይመስልሃል? ምንጮቹ ስለ ማኅበራዊ አወቃቀሩ ወሳኝ ነጥቦችን ያስቀምጣሉ። በዚህ ዘመን ምድር ሥጋዊ ብትሆንም ኃጢአት፣ ፈተናና እርግማን አይኖርም፣ ፍጹም ሰላም ነው። እሺ። ነገር ግን በዚህ መንግሥት ውስጥ 2 አይነት ነዋሪዎች ይኖራሉ። ይሄ በጣም ወሳኝ ነጥብ ነው። እሺ። እነማን ናቸው እነዚህ 2 ቡድኖች? አንደኛው ቡድን በአዲሲቱ ኢየሩሳሌም ውስጥ የሚኖሩት ናቸው።
እነዚህ ከመጀመሪያው ትንሣኤ የተነሱት ሰማዕታት ሙሽራይቱ ወይም የንጉሥ ካህናት ይባላሉ። እነዛ መንፈሳዊ አካል አላቸው አይደል? ልክ ነህ። መንፈሳዊ የማይሞት አካል አላቸው፣ የማያገቡና እንደ መላእክት የሆኑ ናቸው። ሁለተኛው ቡድንስ? ሁለተኛው ቡድን ደግሞ ከአዲሲቱ ኢየሩሳሌም ውጭ የሚኖሩት ናቸው። እነዚህ በምድር ላይ ከታላቁ መከራ የተረፉና ወደ 1000 ዓመት መንግሥት የገቡ ሰዎችና ዝርያዎቻቸው ናቸው። እዚህ ላይ ነፍሳዊ አካል አላቸው ሲባል ምን ማለት ነው? ከመንፈሳዊ አካል በምን ይለያል? ነፍሳዊ አካል ማለት አሁንም ስጋዊ ፍላጎቶችና ባህሪያት ያለው ነገር ግን ከኃጢአት የጸዳ አካል ማለት ነው። ያገባሉ፣ ይወለዳሉ ማለት ነው። አዎ፣ ያገባሉ፣ ይወልዳሉ። ዋና ዓላማቸውም በ1000 ዓመት ውስጥ ምድርን በሰው ልጆች መሙላት ነው። እሺ፣ እዚህ ላይ ነው ግን ወሳኙ ነጥብ ይመጣው። እነዚህ ከከተማው ውጭ ያሉ ሕዝቦች ኃጢአት በሌለበት ዓለም ስላደጉ የሰይጣንን ፈተና አይተውት አያውቁም። ነፃ ፈቃዳቸው ገና አልተፈተነም። ቆይ ይህንን ድረስ መረዳቴን ላረጋግጥ። ፍጹም ሰላምና ስምምነት የሰፈነበት የ1000 ዓመት ዘመን ካለፈ በኋላ አብዛኛው ሕዝብ በሰይጣን ይፈተናል ማለት ነው? አዎ፣ የሚሆነው ያ ነው። እንዴ! ይሄ እኮ አስደንጋጭ ነው። ይህ ስለ ሰው ልጅ ነፃ ፈቃድ ምን ይነግረናል? በትክክል አስደንጋጭ ነው። 1000 ዓመቱ ሲያበቃ ሰይጣን ለአጭር ጊዜ ይፈታል። ይህ የሚሆነው ያልተፈተነ ነፃ ፈቃድ ፍጹም ሊሆን ስለማይችል ነው። ምርጫ መቅረብ አለበት። እና በሚያሳዝን ሁኔታ አብዛኛው ሕዝብ ይወድቃል። አዎ፣ ምንጮቹን የሚሉት አብዛኛው ሕዝብ በሰይጣን ይታለላል። በአዲሲቱ ኢየሩሳሌም ላይ ጦርነት ያውጃሉ። ግን ያው ዓመት ወዲያውኑ ይጠፋል አይደል? ወዲያው ነው። ጌታ ኢየሱስ ሰይጣንን በመጨረሻ ወደ እሳት ባህር ይጥለዋል። አንዳንዶች ለምን ሰይጣንን እንደገና መፈታት አስፈለገ ብለው ሊጠይቁ ይችላሉ። የዚህ የመጨረሻ ፈተና ዓላማ ምንድን ነው? ዓላማው የነፃ ፈቃድን ፍጹም ማድረግ ነው። ያለ ምርጫ ፍቅርም ሆነ ታማኝነት ትርጉም የለውም። ገባኝ። በ1000 ዓመቱ የነበሩት ሰዎች የታዘዙት ሌላ አማራጭ ስለነበራቸው ነው ማለት ነው። እግዚአብሔር መገኘት ውስጥ ሆኖ እንኳን አመፅን የመረጡት የመጨረሻውን ፍርድ ይቀበላሉ። ታማኝ የሆኑት ጥቂቶች ደግሞ ነፃ ፈቃዳቸው ይጸድቅና ፍጹም ይሆናል። እንግዲህ ይህ የመጨረሻው ማጣሪያ ነው ማለት ነው። ከዚህ በኋላ ታላቁ ነጭ ዙፋን ፍርድ ይከተላል አይደል? አዎ፣ ይህ በታሪክ ውስጥ የነበሩትን ሙታን በሙሉ ይመለከታል። ጌታ ኢየሱስ በዙፋኑ ላይ ተቀምጦ የእያንዳንዱን ሰው እንደ ሥራው ይፈርዳል። ጻድቃን ለሕይወት ትንሣኤ፣ ኃጢአታን ደግሞ ለፍርድ ትንሣኤ። በትክክል። በሕይወት መጽሐፍ ያልተጻፈ ማንኛውም ሰው እንዲሁም ሞትና ሲኦል ራሳቸው በእሳት ባህር ውስጥ ይጣላሉ። አንድ ደቂቃ። ሞትና ሲኦል ራሳቸው በእሳት ባህር ውስጥ ይጣላሉ። ይሄ ረቂቅ ሐሳብ ነው። አዎ፣ ይህ የሚያሳየው የፍጻሜው ግብ ኃጢአተኞችን መቅጣት ብቻ ሳይሆን ኃጢአትና ከኃጢአት ጋር የተያያዙ ጽንሰ ሐሳቦችን በሙሉ ከፍጥረት ሥርዓት ውስጥ ማስወገድ መሆኑን ነው። ሞት፣ ሲኦል፣ ኃጢአት፣ እነዚህ ሁሉ ነገሮች ከህልውና ይጠፋሉ ማለት ነው። አዎ፣ ነፃ ፈቃዳቸው ፍጹም የሆኑ ፍጥረታት ዳግመኛ ኃጢአት ስለማይሰሩ ሞትም አያስፈልግ። ስቃይ ሙሉ በሙሉ ያበቃል። ዘላለማዊ ረፍት ይጀምራል። እንግዲህ ይህ ሁሉ ሂደት ከተጠናቀቀ በኋላ የመጨረሻው ምዕራፍ ላይ እንደርሳለን ማለት ነው። ፍጥረት ሁሉ ከኃጢአት ከጸዳ በኋላ ምን ይሆናል? ምንጮቹ እንደሚሉት ወልድ ሁለተኛው አካል ፍጡር ሆኖ ፍጥረትን እንደ ርስቱ ከተቀበለ በኋላ ይህንን ፍጹም የሆነ የጸዳውን የፍጥረት ዓለም ለአብ ለመጀመሪያው አካል ያስረክባል። ስልጣኑን ይመልሳል ማለት ነው። አዎ። በመጨረሻም ኦል ኢን ኦል ይሆናል። ሁሉ በሁሉ ይሆናል የሚለው ሐረግ በጣም ጥልቅ ፍልስፍናዊ አንድምታ ያለው ይመስላል። አዎ፣ እዚህ ላይ ነው ምንጮቹ አንድ የመጨረሻ አእምሮን የሚፈታተን ነጥብ ይዞ የሚጨርሱት። እሱም ምንድን ነው? እስካሁን የተነጋገርናቸው ክንውኖች በሙሉ ማህተሞች፣ መለከቶች፣ 1000 ዓመታት፣ ፍርዶች፣ እነዚህ ሁሉ በጊዜና በቦታ ውስጥ የሚፈጸሙ ታሪኮች ናቸው። ቅደም ተከተል አላቸው። ልክ ነው። ነገር ግን እንደ ጽሑፉ የመጨረሻ ሐሳብ ሥላሴ ማለትም አብ፣ ወልድ፣ መንፈስ ቅዱስ ከዚህ የጊዜ ቅደም ተከተል ውጭ ናቸው። ከጊዜና ከቦታ በላይ ናቸው። ይህ ምን ማለት ነው? ለመረዳት ትንሽ ይህ ማለት እኛ ደረጃ በደረጃ የምንረዳውና የምንለማምደው የታሪክ በሙሉ ለእነርሱ በአንድ ቅጽበት የሚታይና የሚኖር ዘለላዊ እውነታ ነው ማለት ነው። ያለፈውን
የአሁኑንና የወደፊቱን ጊዜያትና ቦታዎች በሙሉ በአንድ ጊዜ ያዩታል ማለት ነው። በአንድ ጊዜና በዘላቂነት ያኖራሉ። እኛ የምናየው ፊልም ቅደም ተከተል ሲሆን እነርሱም ያዩት የፊልሙን እያንዳንዱ ፍሬም በአንድ ላይ ነው። እንግዲህ የዛሬው ውይይታችን ከኃጢአት ወደ ፍጹምነት ስለሚደረገው ጉዞ በጣም ዝርዝር የሆነ ስነ መለኮታዊ ካርታ አቅርቦልናል። ይህ ሂደት ፍትህ፣ ስርየት፣ ፈተናና እድሳት እንዴት እርስ በርስ እንደተሳሰሩ በግልጽ ያሳያል። በትክክል ከትንሹ ግለሰብ እስከ መላው ፍጥረት አልፎ ተርፎም እስከ መላእክት ድረስ የሚዘልቅ የማንጻትና የማደስ ጉዞ ነው። በጣም እናመሰግናለን። እኔም አመሰግናለሁ። ይህ ደግሞ ለአድማጭ አንድ ጥልቅ ጥያቄ ይዞ ይመጣ። ሁሉም ነገር በጊዜ ቀደም ተከተል እየተፈጸመ ባለበት ሁኔታ ከጊዜና ከቦታው ውጭ የሆነ ዘላለማዊ እውነታ መኖሩ ስለ እነዚህ ክስተቶች ያለን ግንዛቤ እንዴት ሊቀይረው ይችላል? በቀደም ተከተል የሚፈጸም ታሪክ እና በአንድ ጊዜ የሚኖር እውነታ እንዴት አብረው ሊሄዱ ይችላሉ? ይህ ሊጤን የሚገባው ጥያቄ ነው።